ሁላችንም ፍቅር የምንሰጥበትና የምንቀበልበት መንገድ ይለያያል። ለዛም ነው ለአንዳንዶች ምንም ያህል ስጦታ በሰጧቸው አያስደስታቸውም። ሌሎች ደግሞ ምንም ያህል ፍቅራችሁን በተግባር ብታሳዩአቸው አመሰግናለሁ፣ እወድሻለሁ፣ አፈቅርሃለሁ፣ አፈቅርሻለሁ የሚሉ ቃላትን እስካልተጠቀማችሁ ድረስ የእናንተ ፍቅር አይገባቸውም። ብዙ ወንዶች አሉ እሷ ወርቅ ባነጥፍላትም አያስደስታትም የሚሉ። ለእነዚህ ሁሉ ጥያቄዎች መልስ የሚሰጠን አንድ ቆንጆ መጽሐፍ ልጠቁማችሁ። The 5 Love Languages ይባላል። በጌሪ ቻፕማን የተጻፈ መጽሐፍ ነው፣ ወይም 5ቱ የፍቅር ቋንቋዎች ማለት ነው። እዚህ መጽሐፍ ላይ የሚያነሳቸው ሐሳቦች እነዚህን ችግሮች ይፈታልናል። ይህ መጽሐፍ ሚሊዮኖች ግንኙነቶቻቸውን እንዲያስተካክሉ ማገዝ ችሏል። ይህን ስላችሁ የፍቅር ግንኙነት ብቻ ሳይሆን ማህበራዊ ህይወታችሁ ላይ ያላችሁን ግንኙነትንም በእጅጉ ያስተካክልላችኋል። ስለዚህ እዚህ መጽሐፍ ላይ ያሉ ወሳኝ ሐሳቦችን ዛሬ እንወያይባቸዋለን። እንግዲህ ይሄ መጽሐፍ የሚያነሳው አንድ ወሳኝ ሐሳብ አለ። ያ ምንድነው? ላቭ ታንክ የሚባል ሐሳብ ነው፣ ወይም የፍቅር ጋን ብለን ልንወስደው እንችላለን። ታዲያ ሁላችንም የፍቅር ጋን አለን። ያቺ ጋን ባዶ ነች። ታዲያ የምትሞላው በእኛ የፍቅር ቋንቋ ሰዎች ሲያናግሩን ነው። ያ ማለት እንግዲህ እንበልና አንድ ቻይንኛ ብቻ የሚናገር ሰው ጋር ሄዳችሁ በእንግሊዘኛ ብታወሩት ያ የምትናገሩት ነገር ግልጽ አይሆንለትም፣ የግድ የእሱን ቋንቋ እስካልተናገራችሁ ድረስ የሐሳብ ወደ ውስጡ አይገባም። ልክ እንደዛ ሁሉ አንድን ሰውም በራሱ የፍቅር ቋንቋ እስካላናገራችሁት ድረስ ያ ፍቅር አይሰማው ወይም አይሰማትም። ብዙዎቻችን ለኛ እንዲደረግልን የምንፈልገውን ነገር ለሌሎች እናደርጋለን። ይሄ ሐሳብ በጣም ቆንጆ ነው። ፍቅር ላይ ስንመጣ ይህንን ሐሳብ ትንሽ ማስተካከል ይኖርብናል። እኛ የምንፈልገውን ሳይሆን የፍቅር አጋራችን የሚያስደስተውን ወይም የፍቅር አጋራችን የሚፈልገውን የፍቅር ቋንቋ መናገር ይኖርብናል። ያንን ስንናገር ነው ለፍቅር አጋራችን እኛ የምናወራው የፍቅር ቋንቋ ግልጽ የሚሆንለት። ስለዚህ እዚህ መጽሐፍ ላይ ያሉ ወሳኝ ሐሳቦችን አብረን እናነሳለን። ወደ ሐሳቦቹ እንሂድ። መጀመሪያ እንግዲህ 5ቱን የፍቅር ቋንቋዎች እንመለከታለን። የመጀመሪያው የማበረታቻ ቃላት ወይም ወርድስ ኦፍ አፊርሜሽን ነው። ይሄ የፍቅር ቋንቋ ያላቸው ሰዎች ወይም በዚህ የፍቅር ቋንቋ የሚግባቡ ሰዎች ቃላት ከምንም ነገር በላይ ኃይል አላቸው። እወድሃለሁ፣ እወድሻለሁ፣ አፈቅርሻለሁ፣ አፈቅርሃለሁ፣ አንቺ ለእኔ ልዩ ሴት ነሽ፣ የኔ ንጉሥ፣ የኔ አንበሳ የሚሉ ቃላቶች ልባቸውን ይገዛቸዋል። ይሄ የፍቅር ቋንቋ ያላቸው ሰዎች ከምንም ነገር በላይ ቃላት ለነሱ ዋጋ አላቸው። ሁለተኞቹ ደግሞ ኳሊቲ ታይም ወይም ጣፋጭ የሆነ ጊዜን አብሮ ማሳለፍ ነው። ይሄንን ስላችሁ ምን ማለት ነው? አብራችሁ ቲቪ ማየት፣ አብራችሁ ፊልም ማየት፣ ወደ የተለያዩ ነገሮችን አብራችሁ ማድረግ ብቻ ሳይሆን አብራችሁ መወያየትን የሚፈልጉ ሰዎች፣ ጊዜ እንድትሰጧቸው፣ አቴንሽን እንድትሰጧቸው የሚፈልጉ ሰዎች ማለት ነው። እነዚህ የፍቅር ቋንቋዎች ሁላችንም እንፈልጋቸዋለን። ከነዚህ ውስጥ ግን በተለየ ሁኔታ ሁለቱን አብዝተን እንፈልጋለን ነው። ስለዚህ በደንብ ዘርዝረን ካየን በኋላ ምን ማድረግ እንደምንችል እንነጋገራለን። ስለዚህ ሁለተኞቹ ኳሊቲ የሆነ ታይም ከናንተ ይፈልጋሉ ማለት ነው። ሶስተኞቹ ደግሞ ስጦታ መቀበል ወይም ሪሲቪንግ ጊፍትስ ለነሱ ዋጋ አላቸው። ትናንሽ ነገሮች ሊሆኑ ይችላሉ፣ ግን እነሱን ማሰባችሁ ለነሱ ዋጋ ይሰጣቸዋል። የስጦታው ትልቅነት ወይም ደግሞ ግዝፈት ሳይሆን ምንም ነገር ይሁን ስጦታ ብትሰጧቸው ለነሱ ልባቸውን ያሞቀዋል። ሶስተኞቹ እነዚህ ናቸው። አራተኛው አገልግሎት ወይም አክት ኦፍ ሰርቪስ ልንለው እንችላለን። ይሄ ምንድነው? በቃ መታገዝ ይፈልጋሉ። የሆነ ስራ ሲሰሩ እናንተ ከጎናቸው ሆናችሁ ብታግዟቸው ደስ ይላቸዋል። ለምሳሌ ምግብ እየሰራች ከሆነ ከጎኗ ሄደ የምትሰራውን ነገር ብታግዛት ለሷ የበለጠ ፍቅር ይሰማታል። አፈቅርሻለሁ፣ እወድሻለሁ ብለህ ከሚሰማት ፍቅር በላይ አጠገቧ ሆነ ስታግዛት ደስ ይላታል። አምስተኛው ደግሞ የአካል ንክኪ ወይም ፊዚካል ተች ይፈልጋሉ። ያ ማለት ለምሳሌ እንበልና አንተ ስራ ይበዛብሃል፣ ከስራ ደክሞ ስትመጣ ለሚስት አበባ ይዘህላት ትገባለህ። ታዲያ ይህንን ስጦታ ይዘህላት ገብተን እሷ ግን ደስታ የማይሰማት ከሆነ ካንተ የምትፈልገው መታቀፍ፣ መነካካት፣ መዳበስ፣ ምናልባትም ደግሞ ጊዜ ስታገኙ እጅ ለእጅ ተያይዛችሁ የሆነ መንገድ መሄድ ሊሆን ይችላል። ብቻ ግን የአካል ንክኪ ለእሷ ፍቅር እንዲሰማት ያደርጋታል። ስለዚህ እነዚህ 5 የፍቅር ቋንቋዎች ሁላችንም ያሉን ይሆናሉ። በመጠኑ ሁሉም ነገር ለኛ ያስደስተናል። ነገር ግን ከነዚህ ውስጥ ደግሞ በተለየ ሁኔታ ሁላችንም 2 በጣም ዋጋ የምንሰጣቸው የፍቅር ቋንቋዎች አሉ። ስለዚህ እነዚህን የፍቅር ቋንቋዎች የምንለዋወጥ ከሆነ በመሃላችን ፍቅር ይነግሳል ማለት ነው። ስለዚህ አሁን ደግሞ ምንድነው ታዲያ ይህንን ነገር ካወቅን በኋላ እነዚህን የፍቅር ቋንቋዎች ከተረዳን በኋላ
በምን መንገድ የፍቅር ህይወታችንን ማስተካከል ወይም ትዳራችን እንዲያምር ማድረግ እንችላለን የሚለውን እንመለከታለን። ስለዚህ የመጀመሪያው ነገር ማድረግ ከምንችለው ነገር ውስጥ ዋነኛው ብዙ ሰዎችን ሳገኝ የማስተውለው ነገር የራሳቸውን ነገር አያውቁትም። ምንድነው የሚያስደስትሽ ሲባሉ የራሳቸውን ነገር እንኳን አይለዩትም። ስለዚህ ለሰዎች ከማድረጋችን በፊት የኔ የፍቅር ቋንቋ ምንድነው ብለን መጠየቅ አለብን። ከነዚህ ከአምስቱ ውስጥ የትኛው ሲደረግ ያስደስታል? የራሴን ብነግራችሁ እኔ የበለጠ ዋጋ የምሰጠው የሚያስደስተኝ ነገር አክት ኦፍ ሰርቪስ የበለጠ ዋጋ ይሰጠኛል። ከዛ ባለፈ ደግሞ ቃላትም ልክ እንደዛው ዋጋ ይሰጡኛል። ስለዚህ እነዚህ የፍቅር ቋንቋዎች እኔ በደንብ የተረዷቸው ናቸው። ስለዚህ ባለቤቴ የሆነ ስጦታ አምጥታ ሰርፕራይዝ ከምታደርገኝ ይልቅ ስራ ስሰራ ወይ የሆነ ነገር ሳደርግ ብታግዘኝ፣ የሚያስፈልገኝን ነገር ብትሰጠኝ ያ ለኔ ከሌሎቹ በተለየ ዋጋ እንዲሰማኝ ያደርገኛል። እሷም እንደምታፈቅረኝ እንዲሰማኝ ያደርገኛል። ከዛ ባለፈ እንዳልኳችሁ ቃላት ነው። ስለዚህ የመጀመሪያው እኔ የምፈልገው ምንድነው ብሎ ማወቅ ያስፈልጋል። ይህንን ደግሞ ለማወቅ የሚያግዛችሁ ምን ሲደረግልኝ ነው ደስ የሚለኝ? ብዙ ጊዜ ለባለቤቴ ለማድረግ የምፈልገው ነገርስ ምንድን ነው ብላችሁ ጠይቁ። ብዙ ጊዜ ለማድረግ የምትፈልጉት ነገር የእናንተ ፍላጎት ይሆናል። ሁላችንም እኛ የምንፈልገውን ለሰዎች ስለምናደርግ ማለት ነው። ለምሳሌ ይሁን ነገር ብታግዥ፣ እኔ እንዲሳደግ ብታግዥኝ የምትል አይነት ሰው ከሆንክ ከኔ ጋር ትመሳሰላለህ። አክት ኦፍ ሰርቪስ የበለጠ ዋጋ የምሰጠው ነገር ነው። ጊዜ ይፈልጋለሁ የምትል ከሆነ ወይ የምትይ ከሆነ ደግሞ ለአንቺ ዋጋ የምሰጪው ነገር ኳሊቲ የሆነ ታይም ይሆናል። ስለዚህ የትኛው ነው የአንቺ ፍላጎት? ምን ሲደረግልሽ ነው ደስተኛ የሚያደርግሽ? ምናልባት ደግሞ ሁሉንም ነገር መሞከር ይቻላል። በዛ ውስጥ እናንተ የበለጠ ዋጋ የምትሰጡትን ነገር ከፍቅር አጋራችሁ እንድታገኙ በደንብ ማወቅ ያስፈልጋል። ስለዚህ ራሳችሁን መጠየቅ ነው። ይህንን ካደረጋችሁ በኋላ ደግሞ ሁለተኛው የፍቅር አጋራችሁን ወይ የትዳር አጋራችሁን የፍቅር ቋንቋ መለየት ነው። እናንተ የምትፈልጉትና እነሱ የሚፈልጉት ሊለያይ ይችላል። እናንተ የምትፈልጉት ስጦታ ነውና በስጦታ ብታንበሸብሿቸው፣ መጀመሪያ እንዳነሳነው ወርቅ ባነጥፍላትም አያስደስታትም ያልከው ልጅ ምናልባት ወርቁ የእሷ ቋንቋ ላይሆን ይችላል። ስለዚህ ወርቁ ለኑሯችሁ ታደርገውና ለእሷ የሚያስደሳትን የፍቅር ቋንቋ ልትገልጽላት ይገባል። ኳሊቲ ታይም የሚያስፈልጋት ከሆነ ኳሊቲ ታይም ትሰጣታለህ። ከዛ ባለፈ ደግሞ ፊዚካል ተች የሚያስፈልጋት ከሆነ ያ የበለጠ ፍቅር እንዲሰማት የሚያደርጋት ከሆነ በተቻለ መጠን ባገኘው አጋጣሚ እያቀፍካት እየዳበስካት ፍቅር እንዲሰማት ማድረግ ትችላለህ። ስለዚህ ይህንን ስላችሁ ታዲያ የግዴታ እናንተ ማወቅ አለባችሁ ማለት ሳይሆን ጠይቋቸው፣ አትገምቱ። የፍቅር አጋራችሁ ምንድነው የሚያስደስታቸው? እስቲ ይህንን ቪዲዮ አብራችሁ ተመልከቱ። ምናልባት መጀመሪያ አንተ ከሆነ ያየው፣ አንቺ ከሆነ ያየሽው፣ እስቲ ከፍቅር አጋርሽ ጋር ከፍቅር አጋር ጋር ቁጭ ብላችሁ የኔ የፍቅር ቋንቋ ምንድን ነው? እኔ የሚያስደስተኝ ይሄ ነው። ከዚህ በኋላ ይህንን ብታደርግልኝ ለእኔ ፍቅር ይሰማኛል ለአንቺ። ስለዚህ ይሄ ሲሆን ቀላል ይሆንላችኋል። በግዴታ የማይፈልገውን ነገር ይሄ ያስፈልጋል ብለን ከምንሰጥ እንደውም ህይወታችን ቀለለ ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ከዛ ባለፈ እንግዲህ የፍቅር ቋንቋ ካወቃችሁ በኋላ እዚህ ዓለም ላይ የትኛውም ጥሩ ነገር የሚገኘው በመስጠት ውስጥ ነው። ፍቅር በተለይ የሚገኘው ፍቅር ስንሰጥ ነው። ስለዚህ መጀመሪያ የፍቅር ቋንቋዬን ታሟላለኝ፣ እኔ የምፈልገው ይሄንን ነው፣ እኔ የምፈልገው ይሄንን ነው ብለሽ ከመከራከርሽ በፊት የእሱን የፍቅር ቋንቋ የእሷን የፍቅር ቋንቋ ካወቅክ በኋላ እስቲ ለራሳችሁ ቻሌንጅ ሰጥታችሁ ምናልባት ይህን ቻሌንጅ ደግሞ እንደ ቻሌንጅ እንድንወስደው ኮመንት ላይ ለምን ያህል ጊዜ የፍቅር ቋንቋችሁን ለመለዋወጥ ወሰናችሁ የሚለውን አስቀምጡልኝ። ለ1 ወር ለ2 ወር እሷ ብትሰጠኝም ባትሰጠኝም እኔ የፍቅር ቋንቋን ተረድቼ በዛ መንገድ ለእሷ የሚያስፈልጋትን የፍቅር ቋንቋ አደርጋለሁ ብላችሁ ሲጻፉልኝ ምንድነው የሚያስደስታቸው የሚለውንም ኮመንት ላይ አስቀምጡልኝ፣ አነበዋለሁ። ስለዚህ በዚህ መንገድ የፍቅር ህይወታችሁን ማደስ ትችላላችሁ። ቤታችሁ በፍቅር በበረከት እንዲሞላም እኔም እመኝላችኋለሁ። እንግዲህ ቪዲዮውን ወዳችሁታል ብዬ አስባለሁ። እዚህ ጋር እናበቃለን። ከዚህ በኋላም ግን እንደዚህ አይነት ጠቃሚ ቆንጆ ሀሳቦች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ወደ እናንተ ቪዲዮዎች ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። ቤታችሁን በፍቅር ማደስ መሙላት ትችላላችሁ ማለት ነው። እዚህ ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። አመሰግናለሁ።